አልሰማሁም። እነሱ ላይ ግን ስለማወራው ነገር ግን ለምን እንዲህ ታረጊያለሽ ብለሽ ስጠይቂኝ ግን በጣም ብዙ ጊዜ ነገር ስላልገባት ነው ብዬ ላስረዳሽ ሞክሬ ነበር። ዩሪዬ ስላንቺ የተግባባን መስሎኝ ነበር። ግን አንቺ አትሰሚም እንጂ ላንቺ መከራከራለሁ። አንቺ ዩር ናት። አንቺ አሁን ለእንትና ጊፍት የሰጠችው ዩር ናት ስል ከፍቶሽ ነበር አለ ዩሪ። እሱ ብቻ አይደለም እችን ብቻ ሌላ ነገር እንቀጥላለን። ይሄን ስል ከፍቶሽ ነበር አይደል? ከፍቶኝ ነበረ። ከተነጋገርን በኋላ ስለመነጋገሩ ከፍቶሽ ነበር ለዚህ አይደል? እኔ ግን ሄለን ወንድሜን አሳስራለች ባለ ጊዜ ስለሆነች ብለው ከትናንት ማታ ጀምሮ ስሜን ሲያጠፉ የተሰማኝ አሁን አንቺ ነሽ ኖ አላየሁትኝም። ሰው አሁን የኔን አታይ ትላንትና የሆነ ያልሽው ትላንትና ማታ አይ ዲድንት ሲ እግዚአብሔርን ላይክ ምን ልጅሽም እንትን ሲባል አይ ዶንት ኢቭን ኖ ምን ልጅሽ እንደሚመስል አይ ዶንት ኖ የቱ ጋር እንደተለጠፈ ተለጠፈ ብዬ ልጄን ሊንኩን ልላክልሽ። ሄለን ስትነግሪኝ እኮ በቴሌፎን ስናወራ አም ሶ ሶሪ that happened to you እንደዛም አይገባሽም ያልኩትኝ። በጣም ነው ያዘንኩት በልጅሽ። አንድ ልጅ ነው ያለሽ፣ እኔም አንድ ልጅ አለኝ ወንድ እና በእውነት እንጂ እኔ ምናልባት አንቺ ሚዲያ ላይ ስለማትዞሪ የምትሰሚው አንዳንድ የኔ ሪከርደሮች እኔ ሪከርድ የሚያደርጉ ሰዎች ስለሆነ ያ ተጽዕኖ ስላደረብሽ የኔን ነገሮች እንኳን አላየሽም። ኪፒት ቱ ለእንደዚህ እንዲህ ብላችሁ ሂዱ። ግን ወደዛ እንትን ማለት እኔ በጣም ባለጌ ነኝ፣ እጎዳሻለሁ። ይሄን ንጹህ ልብሽን እውነት ላበላሽ አልፈልግም። እኔ ብሎክ የማረገው በስተት እንኳን ህይወትሽ ውስጥ ልገባ ስላልፈለኩ ነው እንጂ ምን ሊስቴ ላይ እንደዚሁ ቢቀመጥ ምንም እኮ ችግር የለው። ገብቶሻል? ለሌላ አይደለም። I have respect for you. I don't need lose but ልርቅሽ እፈልጋለሁ። ለምን ጭቅጭቁስ እየከተትኩሽ? እሺ እና በጣም ይቅርታ። ምንም ሳላረግ እኮ ነው እኔ መጥቼ አንድ ነገር ብልሽ አገር ግን ሰው ባለው ነገር እኔን ስትይጂ ላይክ ከባድ ነው ለኔ። ለምን በየቦታው አልሄድም፣ በየቦታው አላይም። አንቺ ያስከፋሽ ሞጣ አሁን ትላንትና የሰራው ቪዲዮ አለ ለሄለን አድርሱላት ብሎ ለዩር ወተሽ ሪፖስት አድርገሻል አልሽ። የቱ ጋር ዩር እንዴ ያንቺ ሪፖስት ዳውንሎድ አድርጌ ምን ጽፋ ነው ብዬ ክሊክ ሳደርግ ጽሁፍ የለም። ከዛን እንደው ቻት ቱ ዩሪ ላይ ምንም ቻት እንዴት ነው አልኩ። ለምን አይገባኝም እንደዚህ አይነት ነገሮች። ለዛን ቪዲዮን ዳውንሎድ አደረኩት ካንቺ ሪፖስት አይቼ። ለምን ፍሬንድ ስንሆን ማ ሪፖስት እንዳረገ ያሳያል። ይሁን ሄለን ሪፖስት ነው የሚለው አይደል? ሪፖስት ማለት ፖስት ወደ ፔጅሽ ነው ወይስ አክሽን አርገሽበት ነው? ሄለን ፍሬንድ አልነበርንም። ያንቺ ፋሎ ተነስቶ ነበር። አዎ ያንቺ ፋሎ ተነስቶ ነበር። እኔ ማንስቻለሁ። ብሎክ ስታረጊኝ አሁን ራሱ ብሎክ ስታረጊኝ ስትገቢ ፎሎ አርጊ ነው ወይንም ፎሎ ምንም እንትን አይደለም እኮ ላይቭ ላይ ነው እኮ ብሎክ ያደረኩት አይደለም። እግዚአብሔር ልጄን አይ ስዌር ቱ ጋድ እኔ አልምልም፣ ግን አይ ስዌር ቱ ጋድ ከተነጋገርን በኋላ ፎሎ አድርገን እንደው ማሴጅና ፕላን ያላክሽልኝም ይሁን አይደለንም። እኔ ራሴ የኔ ፎሎ አነሳውኝ ቢካዝ ለምን ምን እኔ ወደዛ የምደረገው ነገር ምን ምክንያት ነው ያልኩት። ላይክ ወድ ዳይዱ እኔ ጤነኛ አይደለም። አይ ስዌር ቱ ጋድ ሄለን የመርሳት በሽታ ምናምን ይዞኛል። ለዛ ኪኒኔ ነው ስጄ እስከምረጋጋ ድረስ የማስከፋችሁ ሰዎች ከህይወቴ እንዳማረባችሁ እንዳላስከፋችሁ እና ከዛ ውስጥ አንዷ ዩር ነሽ። እሺ ቴንክ ዩ ማይ ዩሪ ፎር ኤቭሪቲንግ። እሺ ፕሊዝ እኔ ጤነኛ አይደለም። ሁሉም የምናገረው ነገር ውሸታም ነኝ። አሁን ገባኝ እና ቴንክ ዩ ዊዝ ሪስፔክት
ሌላም ትጫወቱት ነገር ካላችሁ ግን እኔ አለሁ በዚህ ጉዳይ ላይ ጨርሻለሁ። yes እና ይሄን ይመስላል የዛሬው ጥያቄና መልስ። እንዴ ዲጄ ገና በዚህ ጉዳይ ላይ ምናምን ልታብራራ ነው? ያ እዛ ሴት ሰው በብሩ ችግር አይገዛም፣ ችጋር አይገዛም። እና ዩርን በብሯ ችግርና ችጋር እንድገዛ መሰናክል አልሆንባትም። ብሯ ጥሩ ነገሮች ማድረግ ይችላል። እንደኔ ልበቢስ ውለታ ቢሶች ባለጌዎች ሰዎች ሳይሆን በሷ አይነት ሌቭል ያሉ ቪአይፒ ስነስርዓት ሪስፔክት ያላቸው የሰው ቤተሰብ የማይነኩ እንደዚህ አይነት እንደነቡቺ አይነት ሰዎች ከጎኗ ያኖራል ብዬ ተስፋ አደርጋለሁ። ለማንኛውም ኤሾ ሜሌህ ብለናል በአረበኛ። ኤሾ ሜሌ ማለት መልካም እህል ውሃ ማለት ነው። ኤሾ ሜሌ ይላል አረብ። መልካም እህል ውሃ። ሄሎ ቴንክ ዩ ስላስገባሽኝም ስለሰማሽኝም አመሰግናለሁ። ሄሎ ቴንክ ዩ ማይ ሊሊ ያ ከህይወቱ ስንት ሰው ቀነሰን ጋይስ? ቁጠሩ። ሌላ ሰው ማን ይቀራል? ያ ስንት ሰው ቀነሰን? መጨረሻ ላይ እኔ እቀነሳለሁ ራሴ። ያ ራሴ እቀነሳለሁ። ሙቻዬን አልሞትም ብያችሁ ነበር እኮ። እኔ ለእንትና ስል ተከራክሬያለሁ፣ እኔ ለእንትና ድምፅ ሆኛለሁ አይነት መልክ እንደሆነ ይገባል። መከርኩ ነው የሚለው ነገር ለራሴ ግራ ነው የሚገባ። ቢበዛ እንትን በቃል አጋኖ ልንገራት እንጂ ብዙ ነገሮችን ቆም ብላ እንድታስብ አድርጊያታለሁ ብዬ አስባለሁ። ለምን ሰዎች የሚያዩት እዚህ መልክ የሚሰሩት ነው። እኔ ግን አውቃለሁ። እንደገና ደግሞ አሁን ወንድሟ ሲታሰር ድሬዳዋ ፖሊስ የዘገበው ከ3 ቀን በፊት ፌስቡክ ላይ ሂዱና ስንት ቀን for 3 days ago ምናምን ይላል። አይታችሁ ከሆነ እሺ፣ ያው እኔ ፌስቡክ ላይ ነው። እንደገና ደግሞ እዚሁ ከፋኒ ጋር ጌም እየተጫወትን የኛው ሰፈር ልጆች ሹካሉ ሄለ እንደዚህ ሂጂ ብሎ ሲልኩልኝ ሳይ ኤግዛክትሊ ከዛ እንዴ ምናምን ብዬ እናንተ ፊት ነው የዘገብኩት። እናንተ ፊት ልክ እኔ ስዘግብ ምንም አያገባኝም ብላ ስታወራ ነበር። ከላይ ወጣችና ተመልሳ መታ ምን አረገችው? ለምንድን ነው እሷ ላይ ማታሳበቢው አላት። ሞኬ ምን አላት መሰላችሁ? ሞጣዬ እንኳ ከጅንኑ ጋር ሊያስታረቅ ነበረ ምናምን አላት። እንደዛ ነገር ነው ሲል ለምን እርቁን አናበላሽም ነው እንግዲህ። እኔም ራሱ አላውቀው ሞጣያው ምን እንዳወራ ራሱ አላውቅ እንኳን እርቅ አይደለም። እኔ ገና ቴሌፎን ራሱ እየጠበቅኩ ነው አንድ ጊዜ ባወራ ብዬ ማለት ነው። እሺ ተመካክረው መጥቶ ተመልሳ ምን አገባኝ ቢታሰርስ ምናምን ስትል የነበረች ሴትዮ ወዲያውኑ ተመልሳ አንቺ ነሽ ያሳሰርሽው። ተስማምተው ቆይ ላሰማችሁና ከዛ በኋላ እኔ ምን ያህል አለውበት የለውበትን እራሳችሁ ትናገራላችሁ። የትኛው ቪዲዮ እንደዚህ ነው ስትል እዚሁ ደግሞ ስደነግጥ ያላችሁ። እኔ ሙሉ ቪዲዮ ሪአክሽን ላረግ አልፈልግም፣ ግን ለህዝብ ማስረዳት ስላለብኝ እሺ፣ ችግር የለውም እንዲገባችሁ ብቻ ነው አንዳንድ ቪዲዮ እንጂ ሁሉም የተናገረችው ዩቲዩብ ላይ አለ፣ ኦሬዲ ሪከርድ አድርገውታል። እሺ ጀስት ግን እንትን ልበላችሁ ተቅማላገር ይገባል። ምን አገባኝ ነች ዋሳሉ ተበቃላቁምለት ዛስ ሰቆ ይግባ። እኔን የሚያሸማቅቅ መስሎሽ ደምን ባስታለቅሺ ስለሳኩብሽ ስላላገጥኩብሽ ይሄን መተሽ ብታወሪ አይ ዶንት ኬር
እኔ ወረድና ትንሽ ይጅባስ አራኒ ለዚህ እኔ ሳልሰጥም እኮ መክዬ ልጆቹ ስለደጋገሙ ልንገራቸው እንጂ ሰርቆም ገና እንደሰማች ገና እኔ እንደሰማውና አጀንዳው እንደሰማው ምንም ሳይመስላት ከዛን ተመልሰው ወደ ምን ወሰዱት? ሄለን ነች ያሳዘችው አሉ እና ከየትኛው ሐሳብ በኋላ መሰላችሁ? ላምጣ ከየትኛው ሐሳብ በኋላ እንዲመጣላችሁ ጋይስ ለሙድ ነው እንጂ አዞ ነበርን አለች እንሽላሊት። እንኳን ቂጡን ያልጠረገ ፖለቲከኛ አይደለም ቀና ብዬ ካየው ምን እንደሚያስብ ትልቅ ፖለቲከኛ ነኝ የሚል ይገባኛል። እሺ እንኳን በስነ ስርዓት ቂጡን ያልጠረገ ሰው አይደል። ትቼው ነው እንዲገባኝም ስላልፈለኩ ዜና እንኳን መስማት አቁሜ ነው። እሺ እናንተ በምታስቡት በቆሻሻ መንገድ ነገሮች እንዳስብ አንድ እንዳታረጉኝ ሁለት ፍላጎት የለኝም። እሺ በፍጹም ቢገባሽ እኔ ብዙ ነበር መመክርሽ፣ በጣም ነው መመክርሽ። ሚዲያ ላይ ተሳድቦ ለሚቀር ነገር መጥቶ በኮምፒውተርሽና በኢንተርኔትሽ እንኳን እንደዚህ አይነኩሽም። ፋፈሪ ጂጂ ራሱ እንድትናገሪያት እኮ ያረኩሽ እኔ ራይት። ተናግሮ ነው የሚያልፉት እንጂ የራስሽ ኮምፒውተር ነው የራስሽ ቴሌፎን ነው። ጀስት ኪክ አውት ኪክ ኢን ነው እኮ አይደል እንዴ? ማስገባት ማስወጣት ነው ሰዎችን አይደል? ምን የሚያጎሉብሽ ነገር አለና ነው አንቺ ሳትበይ ሄደሽ ካገኘሽው ላይ ምሰጩ ብዬ እኮ እኔ እኮ በስነ ስርዓት መክሬሻለሁ። ገብቶሻል? መልክ ለምን ሰሪያለሽ? ላይፍሽን ለምን አትኖሪም? ምን እኮ ያልኩሽ መኖር ጀምሪ እስቲ፣ ወረቀት ይኖርሽ እስቲ፣ መንጃ ፍቃድ ይኖርሽ ብዬ ጻብ የሚመስል ግን ትክክለኛ ምክር እኮ የሰመከርኩሽ ነኝ። ገብቶሻል? ያ አሁን የሄለን ነገር አበላሻለሁ ወይም ደግሞ እንትን አደርጋለሁ ብለሽ ጉድጓድ ብዙ አርቀሽ እንዳትቆፍሪ፣ ማን እንደሚገባበት አይታወቅም። እሺ ሄለን ምናልባት ሞጣ ነው እንግዲህ አለ ያለችሁት። እኔ እንኳን እርቃለም አንድ ጊዜ ቴሌፎን እንዲነሳልኝ ነው የኔ ትልቁ ሰዎች እንዲያገናኙኝ የምፈልግ። እኔ ሞጣ እንዳለም አልሰማሁትም። አይኖ ሞጣ ለኔ ጥሩ ነገር ከሚመኝና እኔን ከተረዱ ሰዎች ስለሆኑ ያ የሱ ሐሳብ ነው ብዬ ባልሰማም እርግጠኛ ገባችሁ? ግን ያልተረዳሽው ነገር ምን እንደሆነ ታውቂያለሽ? አሁንም መክርሻለሁ። የአንድን ቤተሰብ ወይንም ወንድም ስተት አመል ቅዠት እያስጨነቀሽ ስላለ ያንን ህልምሽና ቅዠትሽን እውን ለማድረግ ስትይ ፖለቲካ ውስጥ እንዳትገቢ። አሁንም ቤተሰቤ አማራ ስለሆኑ እሷ ኦሮሞ ስለሆነች አስያዘች ብለሽ አንቺ እኔ ላይ ነው አለ ትኩረት ያደረግሽው። ያልገባሽ ነገር ግን አሁንም ድሬዳዋ ላይ አማራ ጠል መንግስት እንዳለ ራስሽ እየተናገርሽ ነው። በጣም ተጠንቀቂ እሺ፣ በጣም ተጠንቀቂ። ገብቶሻል? የኛ ቤተሰብ አሉ እዛ፣ እናቴ አለች እዛ። እሺ እናቴ አለች። የኔ ቤተሰብ ማን እንደሆነ እንኳን ማንም አያውቃቸውም። የኔ አይነት ባህሪ ነው ያላቸው። ምንም ከቤተ ክርስቲያንና ከቤት ውጪ ምንም የማያውቁ ቤተሰቦች ነው ያለው። እሺ ያ አሁንም ሄለን ነች ያስያዘችው ማለት እዛች ድሬዳዋ ላይ ወይ ኢትዮጵያ ላይ መንግስት የለም ህግ የለም
ማንም ሰው ነው ረን የሚያደርገው ብለሽ የያዘው ኢንስፔክተር ራሱ እየሰደብሽው ነው ያለሽው። ተጠንቀቂ ነው የምልሽ። አሁን አማራ በመሆኔ ብለሽ ስንት አማራ የተከበረ ድሬዳዋ ያደረገ ማህበረሰብን እያገለልሽ ፖለቲካ እየሰራሽ ነው ያለሽው። አሁንም እነግርሻለሁ ሄለንን እንትን አረጋለሁ ብለሽ አንቺ የሚያስጠላ ነገር ውስጥ ባትገቢ ጥሩ ነው ብዬ አሁንም መክርሻለሁ። ገብቶሻል? ያ በኔ ግፊት እንደዚህ ሰው እስር ቤት እየገባ ኢንስፔክተር ደረጃ መግለጫ የሚሰጥበት ከሆነ ድሬዳዋ እየተመራች ያለችው በሄለን ባንድ ውርጋጥ ሴት ናት ብለሽ ድሬዳዋን በኔ ልክ እየመዘንሻትን ያለሽው። ገብቶሻል? ህግ የለም በብር ነው ብላችሁ የድሬዳዋ ማህበረሰብ በጫትና በብር ብቻ እንዲያስብ ቁጭ ብለሽ እያወራሽ ነው ያለሽው። የአንድ ብሔረሰብ ሀገር አድርገሽ ስለ ድሬዳዋ እያወራሽ ነው ያለሽው። ድሬዳዋ ከ80 ምናምን ብሔረሰብ የበለጠ ፍራንስ የሚኖርባት፣ አረብ የሚኖርባት፣ ነጮች የሚኖሩባት ሀገር ናት። ጅቡቲያን ለቫኬሽን አሁን ሙቀት ላይ በስነ ስርዓት ረሃ አድርገው የሚመለሱባት ሀገር ናት ድሬዳዋ። በኔ ቁሻሻ አይነት የምትለካ ማንነት ያላት ሀገር አይደለች። ኢንስፔክተሩ ወጥቶ መግለጫ የሰጠበትን በድምጽም በጽሁፍም ያደረገውን ሄለን ላይ አሳበሽ ኦሮሞ አማራ ስለሆነ እንደዚህ አንገላተ። ዋት አባውት ማይ ማዘር ምንድናት? የኔ እናት እናቷ መንዜ ናት እኮ። ገብቶሻል? ካሁን በፊትም ያደረግሽው ይሄንን ነው። ቤተሰብ አማራ ስለሆኑ በሉ ግደሏቸው ብለሽ እያለቀሽ እንደዛ ሰክረሽ ስታወሪ የነበረው አንቺ ነሽ። ያንንም የተናገርኩሽ ስንት ብሔረሰብ እያለ ያንቺን ቤተሰብ አማራ ወይ ኦሮሞ መሆናቸውን ሳንተዋወቅ ቀርተን ነው ብዬ እኮ ነው የነገርኩሽ አይደል? ገብቶሻል? ያንቺን ጠባብነት ማህበረሰብ ላይ ለማስተጋባት እንዳትሄጂ አሁንም ነግርሻለሁ። ከፈለግሽ እኔን በፈለግሽው በግል መንገድ መናገር ትችላለሽ። ግን እንደ ቤተሰብ አዘግጥ ውስጥ ትኩረት ውስጥ ሊከት የሚችል ነገር ውስጥ አሁንም ባትገቢ እነግርሻለሁ። የእውነት ነው የምነግርሽ። እሺ ያ ኢንስፔክተሩ የከዚራ ኢንስፔክተር በድምጽ በምን መግለጫ የሰጡበትን ነገር ድሬ ቴሌቪዥን ላይ የተነበበን ነገር ሄለን ነች ያስያዘችው እንደዚህ ታክቲክ ፈጥራ ብለሽ ገብተሽ ስትወጪ ሞኬ ሊያስታርቃቸው እኮ ብሎ እንትን ሲል ለምን ሄደሽ አይምሮ አትቀይርባትም ሲልሽ ተመካክራችሁ መተሽ ወደ ፖለቲካ ወሰድሽ። ያልገባሽ ነገር ግን ወደ ፖለቲካን ብትወስዱት እኔን አይጎዳኝም። ምክንያቱም ሰው የዘራውን ነው የሚያጭደው። እኔ ምንም የዘራሁት ነገር የለም። ግን አሁንም በጣም ለራስሽም ለቤተሰብም በጣም የሚያስጠላ ነገር እየዘራሽ እንደሆነ ነው የምነግርሽ። በጣም ለምን ቤተሰቤ ሁሉም ናት እኮ አይሽ። አሁንም ድሬዳዋ እንኳን በኔ በስነ ስርዓት ቤቴን እንኳን ለማልመራ ሰው በኔ እንደምትመራ ኢንስፔክተሩን እንደፈለኩኝ በእንደዚህ አይነት ነገር ወጥቶ መግለጫ እንደሚሰጥ እያደረግሽ ነው ያለሽው። ድሬዳዋ የዘረኞች ሀገር እያደረግሽ እዚህ እያሳወቅሽ ነው ያለሽው። ገብቶሻል? ያ ስለኔ ማንነት እንኳን እናንተ ልታውቁ እኔም አልገባኝ። ገብቶቻል? ያ የቤት አመል ይከተላል ከጎረቤት የሚባል ነገር አለ። አባቴ አየር መንገድ ላይ እንደዚህ ነበር ምናምን ኖ ካርጎ ላይ ነበር የሚሰራው። አዲስ ነው ምን ከሚባለው ጋር አብሮ ታስረው ነው ከወጡት። ራይት እኔ አላውቅም። በለጠ ሙስና የሚል ስያሜ የተሰጣቸው ለምንድን ነው? ለበለጠ ሌብነት ምን ብርቅ ነው? አንቺ ከምታቀራሪው ነው እንጂ ሌብነት ብርቅ ነው?
እርግጠኛ ነኝ አሁን ብደውል ታጨሮ ሰርቋል የኔ ወንድም ድሬዳዋ ላይ ምንድነው ኢንጂነር ነው ኢንጂነር ገዳይ ትላለች እዚህ እና ወደ ፖለቲካ ወስዳለሁ ብለሽ ሄለንን ጎዳታለሁ ብለሽ ከሆነ ሳታስቢው ለኔ ፕራይስ እየጨመርሽ ነው ግን እንደገና ራስሽንም ቤተሰብንም እየጎዳሽ ነለሽ ገብቶሻል እኔ የተከበረን አስተዳደር የተከበረን የድሬዳዋን ህዝብ አንድ በስነ ስርዓት ፓንተ ማለብስ እዚህ ግቢ ማልባል ሴትዮ ረን ማደርግና ስሩና እፈቱልኝ የሚል ሰው አይደለም እንደገና እኔ እዚሁ አውርቼ መጨረሰው ነኝ እንጂ እንደዚህ ውስጥ ማነፈነፍ ሰው አይደለም ያ አይ ኖ ካልሽ መንገዱን እንግዲህ እንደጀመርሽ ጥረግልኝ ማለት እሺ ስንት ዘመን ከጂጂጋ ኦሮሞ ሆነሽ ነበርኛ ምናውቅሽ ዘንድሮ ነው የጎጀምሽው ራይት ዘንድሮ ነው የጎጀምሽው አናውቅሽማኛ ከጂጂጋ የሆዲዮር ስታወሪ ነበር እሷ ሻምፓኝ በምትበትንበት ሰዓት እኔ አንገቷ ላይ በመቆምበት ሰዓት መከራውን በማሳየበት ሰዓት አንቺ የሆዲዮርሽ የምታማክሪያት ሴት ነበረች ጉቺ የሚለው ማርክ የኦነግ ባንዲራ ስለሚመስል ያንን ነበር የመረጥሽው ታሪክን የውሃሊት ይሄ ወሬ አይደለም እኔ ቁጭ አድርግላችኋለሁ አሁን ለምጣዷ ስትል አይጧ ትለፍ ብዬ ነው ዝም ያልኩት እሺ ያ የማከብራቸው ሰዎች እስኪ ሁሉ ነገር ተይ ስላሉኝ ነው ተው እየተወኩት ያለሁት እሺ ያ ሳወራ በስድብ አይደለም ህሊና በለጠ ብለሽ ከምትገቢ ጀምሮ እኔ እንዳለ ቪዲዮዎች አመጣልሻለሁ ቤታ ዘንድሮ የምትሰደብበት ፖለቲካ ያኔ ጂጂን በምትሰድብበት ሰዓት አንቺ ቂጧ ስር ነበርሽ ዘንድሮ አማራ ነሽ አንቺ አይደለ ይሄ ፈረደበት ማህበረሰብ እንዴት እንደሚያሳዝነኝ የማንም ጥንባንሳ ይመስል ሁሉም ሄዶ እሱ ጋር መካተት ይፈልጋል ችጋራችሁንም ሆነ ችግራችሁን ሄዳችሁ አማራ ላይ ማስተካከክ ነው የምትፈልጉት ጋይስ የእውነት በጣም ሶሪ የአማራ ወንድም እህቶች የእውነት ገብቷችኋል ፈንገስ ለራሱ ምግቡን አያዘጋጅም ላይ ይለጠፍና ያንተኑ ኢንዛይመር እየመጠመጠ ነው የሚኖረው ኢንዛይም ነው እንዲህ ነው ሲመጣ ፓራሳይት ናቸው ሚዲያ ላይ ታይ ጋይስ ተውት የእውነት ቁሻሻ ሄለን አማራ ምናምን አሁን በተፈጠረው እንኳን በተፈጠረ ችግር አንድ ነገር ልንገራችሁ በጣም ይቅርታ አድርጉልኝ እኔ የዘር ችግር የለብኝም እናቴትም ይሄው የአማራ ልጆች ናቸው እኔ ከጎን ያሉት ያ ሁላ አከሚ ነገያ ቡቱ ጂኒ ሲለኝ የነበረ ሰው አንድ ሰው መጥቶ ነገር ሲያረጋ አይታችኋል ያ እከካ በመማጸኑም ሆነ በምን ከጎን ያሉት የአማራ ልጆች ናቸው አሁንም ፈለጋችሁም አልፈለጋችሁ ተያሉ የመከሩኝም ያሉትም ደግሞ እናቴ ትሙት እነሱ ናቸው እኔ ባለጌ ሰው አይደለሁ እናንተ ቁጭ ብላችሁ አማራና ኦሮሞ በሉ እኔ ሰው መሆኔንና ሰው ምን እያወራኝ ነው ብላ ብቻ ነው ማስበው ዛሴት አማራ ኦሮሞ ምናምን ጂኒ ቡቱ እኔ እዚህ ታምሜ አንድ ቀን መጥቶ ወጥ ይሰራልኛል እናቴ ትሰራልኛለች እና ሰዎች ቁሻሻም ምንም ላይፍ አካሄዳላችሁ ቀልብ ገዝተው እስከሚመለሱ ድረስ ያንን አካሄድ መተሽ ለንግድ የተመቸሽ ሲመስልሽ አማራ ላይ አታድርጊ አማራ ጽንባንሳ አይደለም ማራገፊያ አይደለም
ባለጌዎች ሚዲያ ላይ እዚህ የተዘከዘካችሁት ባለጌዎች ናችሁ። ትልቁ የተከበረው ምንም ማንነታችን የማያውቀውን እያስገመታችሁት ያላችሁት የቤቶትን አመል እዛው በቤቶ የሚባል ነገር አለ። እዛው በቤታችሁ የኔ ወንድም ባዶ እግሩን እየሄደ ገራባ እንደሚለቃቀም እኔ ደብቄያችኋለሁ። እኔ የተሰደድኩት ለራሴ ነው። ባህርን የተሻገርኩት ለራሴ ነው። በባዶ እግሩ ሄደ፣ በሊሞዚን ሄደ፣ ምን አገባኝ? በለጠ ሙስና ነው አባትሽ ቅጥል ስሙ የስድብ አይደል። ጉምሩክ ላይ እቃ ተሸካሚና አውጪ ነው። አብሮ ታስሮት አልነበረም እንደ አዲስ የሚባለው ሌላ ነገር ውስጥ አታስገቢ። ያንቺ ወንድም ዞሬ ማሳስረው ማን ስለሆንኩ ማንነኝ እኔ? ሁ አም ዘፈርስቶፎል እኔ እኮ ሄለን ድሬዳዋን ስትል ፈዲስ ላይ ታገኘኛለህ። ፈዲስን ሳጨርስ አለሚያ ላይ የምታገኘኝ ሰው ነኝ እኮ። ወይ ሐረር ላይ ነኝ እኮ ያለሁት፣ ወይ አደሌ ደንገጎ ላይ እንዳለ እኮ ምናምን እትብቴን እኮ የተበታተንኩ ሰው ነኝ። ከዛ የመን ላይ ታገኘኛለሽ። ከዛን እዚህ ያለው አም ላይክ ዚስ እኔ ያንተና ምናምን ብዬ እንደዚህ ማቀራራ መሰላችሁ እንዴ? እኔ ዞር ስል ኮምፒውተር ስዘጋ እቤት ያለውን ነገር ነው ማየው። ሌባ ነው ዛሴት አይደለም ብለሽ እሷ ነች ካልሽ ኢንስፔክተሩን ሄለን ገዝታ ነው ያልሽ ነው ያልሽ። በዘሬ ምክንያት ካልሽ ደግሞ ድሬዳዋ አማራ ስራ ያጥቼ ምንኮሻኮሽ ሰው አይደለም። ምንኮሻኮሽ ሰው አይደለም። ለራሴ እዚህ $2000 አዋጡልኝ እያልኩኝ ነው። ጭራሽ ብር ከፍለ ምናምን ነገር ሞኬ ጅላንፎ ባትሆን ጥሩ ነው ወንድሜ። እሺ ብዙ ነገር እኔን ታውቀኛል። እኔን ያኔ ከጦርነቱ ጊዜ ጀምረ እኔን ታውቀኛል። አማራ ስለሆነች እንደዚህ አደረገች ባለ ጊዜ ብለ አቡፋኖ ጋር ስታወራ ሰምቻለሁ። አለኝ ቪዲዮ ነው ጋር እሺ ያ ልብ ያወቀው ግን ይሄን ያህል ህሊናን መሸጥ ትርፉ ለራስ ነው፣ እዳው ለራስ ነው የሚቀር። ግን ታውቀኛል፣ ዩቲዩብ ላይ ታውቀኛል፣ ማሴንጀር ላይ ታውቀኛል። ሪች ያያ ግሩፕ አስገብታን ያለውን ነገር ስዘግበኝ ታውቃለህ። እሺ ያ እዛ የምታወራውን የነበረውንም ታውቃለህ። ሪች ትታን ተኝታ ምን ስታወራልኝ እንደነበረ ሁላ ታውቃለህ። ያ ባለ ጊዜና በዘር ውስጥ ነገር ወስደ ሞራል ተሰምቶ የእውነት የሆነ ነገር እንኳን እንዲስቅ ሳይለ ስታወራ የእውነት በደም ነው ያዘንኩት። ፉገራ እንዳለ ሆኖ ማለት ነው። ገብቷል? አይ ይሄ መንግስት ምናምን ሌላ ፖለቲካውስ ለእሷ የጠቀማችሁ መስሏችሁ እንትን ነው። እኔ ምንም የሚፈጠር ይመስላችኋል? ምንም እኮ የሚፈጠር ነገር የለም። ሳታውቁት ግን እራሷ ላይ ነው እየጠመጠማችሁ ያላችሁ። ሄለን የተናገረች መስሏት የድሬዳዋን አስተዳደር ከዘረኝነት ውስጥ ግምት እያስቀመጠች ሚዛን ላይ እያደረገች ነው ያለችው። ኢንስፔክተሩን እኔ እንደፈለግኩ ረን ላረገው እንደምችል ነው እንትን እየተባለ እኔ እዚህ ላይቭ ላይ ነው የሰማሁት። ኢንሳይደሮቼ ለኔ ይሄን ሰሞን ጥሩ ስሜቱ ስላሌለው እየመጡ እንዳልነገሩኝ ራሱ ትላንትና ነው የገባኝ። ለምን ዜናውን ሳየው 2 ቀን በፊት ነው የሚለው። 2 ቀን በፊት ነው የሚለው። 2 days ago ይላል ከተፖስተ። እንደ ድሮ ቢሆን ኖሮ ገና ከድሬዳዋ ነበር ወይ የሚነግሩኝ። እንደ ድሮ እንደዛ አክቲቭ ምናምን ነገር ማለት ነው። ገና ሳይፖስት ሁላ ልሰማ እችላለሁ። ለምን ሲያዝ የሰፈር ሰዎች ስለሚያዩ ማለት ነው። እንደዚህ አይነት ሙድ ውስጥ እንደሌለው እንደገባቸው የገባኝ ትላንትና ከ2 ቀን በኋላ ነገር ሲነግሩኝ ነው። ምን አገባኝ ስትል ቆይታ ላይቭ ላይ ወጣ ስትመለስ
እንትና ሞጣን እኮ ሊያስታርቅ ነው ሲባል ወዲያውኑ ነው እንዴ እኔ ምን አገባኝ ብላ ቀይር ብላ ከዛ ወደ ፖለቲካ ወሰዱትና ተመካክረው መጡ። እኔ ላይ ምንም የሚጨምረውና የሚቀንሰው ነገር እንደሌለ አሁንም ነግራችኋለሁ። አይ ለኛ የሆነ ጥቅም አለው ካላችሁ ፕሊዝ ቀጥሉበት። አንድ የወሬ ድርቀት እንዳይገጥማችሁ እሺ። ያ እንኳን የተከበረ ማህበረሰብ አማራ አይደለም፣ ኦሮሞ አይደለም፣ ሶማሌ አይደለም፣ አደሬ አይደለም እነ ጅቡቲያኖችም ተዝናንተውበት የሚመለሱበት ሀገር ነው። ፍራንሶች የሚኖሩባት ሀገር ናት። ጣሊያኖች ያሉባት ሀገር ናት። እሺ ያ ድሬዳዋ አማራ ጠል ናት ብለሽ ከአንድም ሁለት ጊዜ ነው ይህን ነገር ስትናገር የነበረው። ተይ ሌሎቹስ እንዴት ናቸው ብዬ ነግሬሽ ነበር። ምን ነው የምታወሪው አንቺ ልጅ? የኛ ቤተሰብ እዛ የሉም እንዴ አላልኩሽም? እኔ ድሮ ታውቀኛል። ከድሮ ቡቺን ሳታውቃት እኔን ታውቀኛል። ብዙ አላማ ላይ እንትን ብለናል። ያኔ ጦርነቱ ጊዜ ራይት ያ የማን ወንድም? የጉቺ ነው ወንድም። የት ያለው? አጥራስ ያዘችባት ነው። የማን ወንድም? የጉቺ ነው ወንድም። የት ያለው? ሬዲዮ መሰለኝ። ሬዲዮ ነው። የት ነው? አገሩን አላወኩም። በምንድን ነው አሳዘችው? ዝም ብሎ ያለ ትዝ ይላል። ያኔ በወያኔ ጊዜ የሆነ ልጅ ከእንግሊዝ ሄዶ አሁን ደግሞ ያልሰረቀውን ሰረቀ ብላ ሄለን አስያዘች። ይሄን ያህል ፓወር ካለኝ ምን እሰራለሁ? ስደት ላይ ጋይስ ምን እሰራለሁ? ለምን እንደዚህ አይነት አደጋ ውስጥ ገባል? በድምጽም በጽሁፍም የለቀቀውን ነገር ሄለን ናት ያረገችው ስትሉ የለቀቀውን አካል ማብራሪያ ሲሰጥበት የነበረው ኢንስፔክተር ምን እያላችሁት እንደሆነ ገብቶችኋል? እንደገና ደግሞ አማራ ስለሆነ ስትሉ ድሬዳዋ አማራ ጠልናት እያላችሁ ነው እኮ ያላችሁት ጋይስ። ማን እንደሆነ እንኳን እርስ በራስ እንኳን ይተዋወቃል። ለራሴ ሁለት ግራ ሀገር ስሊፐር ለብሼ የምራመድ ሴትዮ ማን እንደሆንኩ ማያውቁኝም። እኔ ሀረር ላይ እኔ በ12 ዓመቴ ከሀገር የወጣው ሰው የቤቱ ትናምን እዛው በቤቱ ሌባለ ዛሴት ሱስ የማያደርገው ነገር የለም። ሱስ ቁር ያስለቅማል ከመሬት ላይ ሶሪ ቱ ሃፕን ዚስ እኔ በውስጥ እንዲህ ተንሸኳሽከ የሚሄድበት ምንም አይነት እንደዚህ ትዝ አይለኝም። እንደዚህ አይነት ነገር ኢንሳይደሮች ያ ሰፈር ነው ምናምን ላይቭ ላይ ሆኜ ሲልኩኝ እዚሁ ዘግብላል። ግን ያ ነገር እንዴት ደረሰ እንኳን ብዬ ነው ያልጠይቃቸውም ኢንሳይደሮች የእውነት እና ሄለንን አስጠቆራለሁ ወይም ደግሞ ሞጣ ያለውን አስታርቃለሁ ብሏል የሚል ቪዲዮ አይታችሁ የኔን መታረቅና ለመታረቅ አከሽፋለሁ ብላችሁ መርዝ ውስጥ እንዳትነከሩ። የእውነት መርዝ ውስጥ እንዳትነከሩ እሺ። ያ አንድ ነገር እርግጠኛ ሆኜ ልንገራችሁ፣ ሄለን ትጠረዝ ወይ ትታሰር ብላችሁ የምታስቡት እኔ ብጠረዝ ለእናንተ ነው የምከፋው። ባይዘው በጣም ነው የምከፋው። እንደው ንጹህ ልቤን እንድጠብቀው ጸልዩ። እናንተ የምትፈልጉት እንኳን ከሆነ ማለት ነው እናንተ የምትፈልጉት ስቅላትና ርዳት እንኳን ቢሆን
ብዙ ዋጋ የከፈልኩበት ህይወት ነው ያለኝ። ያንን ዋጋ በነፃ ማፈርሰው ይመስላችኋል? ቲንክ ቱ ይላል ማሜ። ሄዳችሁ ደግሞ የእናንተን ድድብና ዘር ውስጥ አታድርጉት። እሺ ዘር ውስጥ አታድርጉት። ያ ሌባ ወንድም ካለ ሌባ ወንድም አለ። እኔ እናቴ ልብስ አጣቢ መሆኗን ዋሽቼ አውቃለሁ። እና እናቴ ልብስ እያጠበች ጎንበስ አድርጋችሁ ፎቶ አንስታችሁ ብትለቁ እና ሊገርመኝ ነው። ነግሬያችኋለሁ። እናቴ ልብስ ይሄ የሷ ጣፈንታ ነው። እዛ ሴት የኔ ወንድም ገራባ ለቃቃሚ ነው። ምን አገባኝ? ሊሞዚን ቢኖረው ይሰጠኛል። የራሱ ጉዳይ የራሱ ላይፍ ነው። ሁሉም የሚኖረው እድሉን ነው፣ ዴስቲኒውን ነው የሚኖረው። አይ ቢሊቭ ኦን ዚስ። ስፈልግ ነው ማረግ። እዛ ሴት ዱባይ ልታስይኝ እንደዚህ ያረክሽ ምናምን ነገር እናቴ ትሙ ምን ብለሽ ምን እንዳልሽ እኮ የኤምባሲዎች ማለት ዩፎ ነው እንደሚመስሏችሁ፣ ከሌላ ፕላኔት ላይ የሚኖሩ ነው እንደሚመስሏችሁ። የኛው እህትና ወንድሞች ናቸው አይደል እንዴ? ሚዲያ እንኳ ተጠቃሚ ነው። የኛ አመራሮች ገጠር ቁጭ ብለው ገዳም ቁጭ ብለው የሚመሩ ነው እንደሚመስላችሁ። ዘመኑ እኮ የቴክኖሎጂ የእረፍት ጊዜም ደግሞ አላቸው እኮ። ኢንተርኔት አለው እኮ ቢሮአቸው ራይት። ቀኑ ሙሉ ቁጭ ብለው አበበ እንትናን ሲያባረር ወደዛ ሄዶ እዛ አካባቢ እህል ያስፈልገዋል ምናምን ላይ ብቻ ፎከስ ነው እንደሚያደርጉት። እነሱም እኮ ሰው ናቸው። የኛው ወንድም እህት አባቶች ምናምን ናቸው እኮ። ለእንትን እንደዚህ ያደርግሽ ራሽን እንደ ስለፈልፍ ነበር። እናንተ በምታስቡት መንገድ ቢሄድ የሚዲያ ሰው ነኝ እኮ ውጤት ማጣ ይመስላችኋል? ግን ኖት ማይ ፖይንት ጋይስ። ምንም ፖይንት የለኝም። ሲጀመር የሚሰማኝም ሰው ያለ አይመስለኝም። አቅሙም የለኝ። እንደዚህ አይነት ነገር ሲደርስ አያድርስ ነው። አንቺ ከምታቀራሪው አንጻር ነው እንጂ እኮ ኖርማል ነው። ኖርማል ነው። አንቺ ከቤተሰቤ ተርፎ ነው እዚህ 25 አንበሳና 30 አንበሳ የምሰጠው ብለሽ ስለምታቀራሪ ነው የገረመው እንጂ አሁን ይሄ ለወንድም ብሎ ቢለጠፍ ማንም ሰው አይገርመው። ምክንያቱም ኦሬዲ ገራባ ለቃቃሚ መሆኑን ተናግሬያለሁ። ምን አገባኝ? ከኔ ታላቄ ነው አይደል? እና ህይወትን ቀድሞ ይጀምራት። አንቺ ስላቀራራሽ በለጠ ሙስና ዛሴ ይሄ ምንም የተዋሸ ነገር የለም። ከቻላችሁ ስለ ቤተሰቦቻችሁ በጣም ዝቅ አድርጋችሁ ደረጃችሁን አውሩ። የወጡ ቀን እንዳታፍሩ ማለት ነው። ወንድሜ የተማረ ከሆነ ማይብ ነው። ቄስ ትምህርት ቤት እንኳን አልጨረሰም። አያውቅም፣ ማንበብና መጻፍ አያውቅም። እዛ ሴት ቀድመ የእውነቱን ትናገራል። ሌላ ነገር ቢመጣም አይገርምም፣ አይደምቅም። ከ3 ቀን በፊት ነው አለ እንደ ድሬ ቴሌቪዥን ምናምን የዘገበው። ለምን ከ3 ቀን በፊት ወጥተሽ አላወራሽም? እኔ እንዳሳስኩት ዛሬ እኔ ሳወራ ሰው ሁሉ አልሰማም ብለሽ ነበረ። እኔ ሳወራው ወደ ፖለቲካ ወሰድሽ። ሄለነች ያስያዘችዋልሽ። እኔ ስለተደሰትኩ እውነት ከ3 ቀን በፊት ተዘግቦ የለ እንዴ? የኔ እጅ ካለበት መተሽ ለመጀመሪያ አልተናገርሽ። ትላንት ከላይቭ ወጥተሽ ስትመጪ አዲስ ሐሳብ ይዛችሁ መጣችሁ ራይት። ያ ጉድጓድን አረቀ አትቆፍር፣ ማን እንደሚገባበት አይታወቅ። እና ቆፍሪ፣ ችግር የለውም ግን ቀረብ አድርጊው። እሺ ያ ቀረብ አድርጊው። የሚያስጠላ መሰሪነት አካሄድ እየሄዳችሁ ፖለቲካ ስለሆነ ትላለች። ፖለቲካ መሰሪነት አይደለም።
ፖለቲካ ያንተን ፍላጎት ብቻ የምታራምድበታል የህዝብን የሀገርን ወይ ሴራ ማክሸፍ ነው ወይ ሴራ መስራት ነው የህዝብን ጥቅም የሚያስጠብቅ ከሆነ ማለት ነው እሺ እናንተ የራሳችሁን ጥቅም ለማስከበር ስትሉ ሰዎችንም ህዝብ ማህበረሰብን ራሱ ወስዶ ገደል የሚከት እንኳን እንትን ፖይንት ብታነሱት ምንም አይገርማችሁም ሴራችሁ ነው የምታደርጉት ገብቶቻል እና ጉድጓዱ ትንሽ ብሉኬት ምናምን ነገር ካርቶን ምናምን አድርጊበት እሺ ለምን አፈሩ ምናልባት ምስጥ ሊኖረው ይችላል ምናምን ወይና ደጋ ቆላ በጋ ምናምን ነገር እንዳይገጥምሽ ካርቶን ደልድይበት እሺ የሄዳችሁበት መንገድ ስለገባኝ ይሄን ነገር ልናገር ብዬ እንጂ እና እንደገና ደግሞ ወይ የማይገባው ይሄ ነገር ያልገባው ሰዎች ለነሱ ላስረዳ ብዬ እንጂ not my point እሺ እና ከእንግዲህ በዚህ ነገር ላይ ማብራሪያ አልሰጥም ያ አይጧትልፍ አንዳንዴ ትልቅ ሰዎች ወይ የምታከብሯቸው ሰዎች እናንተ ጋር ሲመጡ በእነሱ ነው የምታው ለእነሱም ክብር ትጠነቀቃል ገባችሁ ከማጋ ነው ምንድነው የሚባለው ነገር ያ ለኔ የሸረባችሁ መስሏችሁ ራሳችሁንም ፎርኤቨር ለምን በጣም እንደዚህ አይነት ስህተት በድሬዳዋ ላይ ስህተት እየሰራች ነው ያለሽ በጣም አሁን ይሄውና ስማቸውን ማንነታቸውን አወቃችሁ ዘራችሁን ሂዱና ግደዱ ብለሽ ድሬዳዋ ላይ አማራ ማለት በጣም በስጋት እንደሚኖር አድርገሽ የቱሪዝም አገርን በእንደዚህ አይነት መንገድ ያለታም ስትገልጪ ነበር አሁንም እንደዛ ነገር ትደግሚያለሽ ሄለን እናገራለሁ ብለሽ ለምን ገደል ውስጥ ትገቢያለሽ እኔን አትናገሪኝም ኢንስፔክተሩ ወጥቶ መግለጫ የሰጠው እንኳን በሱ ተገዝቶ ነው ይለኛል ብለሽ አታስቢም እንዴ የኢንስፔክተሩ ትንተና በጽሁፍ ብቻ ሳይሆን ጋይስ እየተናገረ ገና ለገና ሄለን ብቻ ብላ እዚህ ላይ ታርጌት ወይም ደግሞ ማን ነው ሞጣዬ እንደዚህ ሊታረቁ ነው አሉ አለ ሞኬ ማለት ነው እዛ ያንን ኢንስፔክተሩ ራሱ የኔ ምን ነው የሚባለው የኔ ተገዢ ያደረገችው አማራ በአማራነቱ እየተጠቃ ነው እንዴ ሀረር ላይ እኮ ከኦሮሞና አማራ ነው እኮ የሚበዛው ሌላው ዘር እኮ ትንንሽ ነው ሀረር እንዳለ ከናዝሬት በታች ሀረር ራይት ምን ነው የምታወሩት የታልሰ የታለ ኢንስፔክተር መግለጫ የቱ ነበር እኔ እኮ ጋይስ ለተባለው ተከሳሽ እዛ አካባቢ ላይ መሰረተ ልማት በተደጋጋሚ ጊዜ ስርቆት ይፈጸምባቸዋል ያው በተደጋጋሚ ጊዜ ለህግ እያቀረብን ነበረ በዚህ ሌሊት ላይ ጨለማን ተገን በማድረግ በአካባቢው ላይ መንቀሳቀስ ፖሊስም ለፈጣ ስራዎችን ሌላም ተልኮ ነበረው ከምርጫው ጋር ተያይዞ ያው መሰረተ ልማትም ትኩረት የምንሰጥበት ማንደራደርበት ስለሆነ ምርጫውንም ከጎን ለጎን እያካሄድን ሌሎች ስርቆቶችም እንዳይፈጸሙ ወደ ፈጣ በማድረግ ይሄን ተከሳሽ ተከሳሽ አንተነህ በለጠ የተባለው ኢንስፔክተሩ ስማቸው ማናቸው እንትና ቅጥል ስማቸው ማን ይባላል መሰላችሁ የከዚራ አራዳ ለወጣቱ እንደው ምቹ ኢንስፔክተር ቤስት ተብሎ ከተቀመጡት ኢንስፔክተር ናቸው አሁን ቀጥታ ስሰማ ማለት ነውና ቆይ ላምጣላችሁ እንደዚህ ማብራሪያ ሰጥቶበት እሷ ነች ያ ማለት እኮ እኔ ነኝ የገዛሁት ኢንስፔክተር ማለት እኔ ነኝ እንደዚህ አድርግ ምል
ሌላ ነገር ውስጥ ባትገቢ ጥሩ። አሁንም እየነገርኩሽ እየተጣላው ምናምን አለ፣ ግን አስቢበት እሺ። አንዱ የምታደርጉት ነገር በፈለጋችሁትን መንገድ ብትሄዱ፣ አንድ እጄ ስለሌለበት፣ ሁለት ደግሞ ፕራይሴን ነው ከፍ እያደረጋችሁ ያለችሁ። ሄለን እንዲህ ማድረግ ትችላለች እንዴ የሚለውን ነገር ነው የምታደርጉት። ገባችሁ? ያ እኔ እንኳን እንደዚህ ማድረግ አይደለም ሁማኔር እንኳን መግዣ የለኝ። እኔ እንደናንተ ሁማኔር መግዛት ማማር በዛ መልበስ ማያስፈልገኝ ነው እንዴ? ማያምረኝ ነው እንዴ የሚመስላችሁ? እንደዚህ መላጣ ሆኜ እመጣለሁ እንዴ? እንዲህ መላጣ ሆኜ እመጣለሁ? ልጁ መካኒክ ኢንጂነር ነው የተማረ ነው ግን ሱሰኛ ሆኖ በሌብነት ያስቸገረ ነበር። የዛው ኢንስፔክተር ቅጥል ስሙ ቼቼ ይባላል። ከከዚራ ጣቢያ ጀግና ፖሊስና በጣም ምቹ እና አስተማሪ የሆነ ኢንስፔክተርነቱ ይታወቃል ይላል። እኔ ትላንትና ነው እዚሁ እናንተ ጋር የተላከል። እሺ እዛ ሴት እና በድምፅም በምንም ሰምታ እሷ ናት። ያ ማለት እኮ እኔ ነኝ የገዛሁት፣ እኔ ነኝ እንደዚህ ማስለፈልፈው እያለች ነው እኮ። ምክንያቱ ደግሞ ሲባል አማራ ስለሆነ እናቴን ምን ልታረጓት? ኢንስፔክተሩ ራሱ እኮ አማራ ናቸው ጋይስ። እና ሄለን ጎዳለው ብላ ባሏን ጎዳ በአካፋ ምናምን ስደነግሩት እንትን እንዳታረጉ ተጠንቀቁ። ይሄ ነው ጨርሻለሁ። ሙሉውን ቪዲዮ ላይ እንደሌላ ጊዜ ማብራሪያ አልሰጥም፣ ግን ሄለንን ታርጌት ታደርጋለሁ ምናምን ብላችሁ እናንተ ታርጌት ውስጥ እየገባችሁ ነው። አሁንም ነግራችኋለሁ፣ ሞር ሳትገቡበት ምን ሊመጣ እንደሚችል ነው። እንደ ሚዲያ ላይ እንደመቆየቴ ነገሮች ወዴት ሊያመሩ እንደሚችሉ መገመትና መረዳት አያቅተን። ያንን ትዝብቴን ነው እየነገርኳችሁ ያለሁት። እሺ ምንም የኔ ሐሳብ ያለበት አይደል። ያ የኛ የአማራ ልጆች ደግሞ መተው ማንም ሰርቆ ማንም በስብሶ ማንም ተግማምቶ መቶ እንደ ጥንባንሳ ሲሸገሸግ እዛው እዳህን በጨርቅ በሉት ፕሊስ። አሰዳቢ ነው እንደዚህ አይነት ሰው። አሰዳቢዎች እሱ ሳያደርግ ይቻላል እንዴ? ይቻላል። ቆይ ሲሳር ይችላል። ሞጣይ እንትና ፎሎ ስላደረገኝ አይቻልም። ኢንቫይቱ ደግሞ ናይ እሱ እንዲመጣ ፈልጌ ነው እኮ እንደዚህ እንደ ጌም እንድንገባ። ላይቭን ብቻ ልሰማ አይደለም ግን ስም ያነሳል። ስም እየጠራ ነው፣ የጅንኑ እየጠራ ነው። ይጠራል። መስማት አልችልማ። እየጠራ አይደለም። እስቲ ሞጣ እሺ፣ ስሚው ስላላችሁ ልስማ። እሺ ወይጥ ሞጣ ባልጠራ እንደኔ ነው ከይረሳል። አማራዎች አንዱንም አልጠራ አንዱንም አላመሰገንሽ። ጭራሽ እኛን ትናንትና ሲያዋርዱ ነበር። እኛን ያዳንሽ ሰው ይጣላት እነ ቤት ታይደሽ ሳመሰግኝ ታየሽ። አመስገን እኮ እንዴ ጋይስ መግጠም ያለው እናቷ ምን አረጉን? ከደወልኩ ያወጣዋል እንዴ? በዚህ በአንድ አይነት ቴሌፎን ነው እንደሚገባው። ያ እንዳያስወጣው ደግሞ ከላይ ኖ አንሰር ይላል። ሞጣ ፎሎ ባክ
እና እስቲ ወጣ ያ ግን ጋይስ ወደ ዘር ምናምን አትውሰዱት። እነሱ እያደረጉት ያሉት አትደውይልኝ አለ። ኦኬ አይፎሎ ይቅርታ ነው ወጥሽ ማንን እነዚያ ምንን አምጥተው ያስማሩሽ ሴቶች ጉቺንም ወጥሽ ይቅርታ እህቴ ካንቺ ጋር ነው ጸሎት ወንድሜ ይቅርታ ሰዎች አሳውተው ለማለት አለብሽ። ሰዎች ግን የምትከተሉት ነው እኮ ጋይስዬ በጣም ሳከብራችሁ እኔ ላይም እንዳታሰሩ እሺ። ቡቺ ለምን ይቅርታ እንደምጠይቃት ልትነግሩኝ ትችላላችሁ? ቢኮዝ ኦፍ ዋት? እሺ ሳከብራችሁ በጣም ትልቅ ቦታ ስሰጣችሁ ስትጫኑኝም ዝም ብዬ የምረገጥ ሰው አይደለሁ። እሺ እንዳትጋፉ። በእልህ ገደል ውስጥ እንኳን መግባት ይችላል። እኔም አንድ ልጅ አለ ወንድ ልጅ እሷም ወንድ ልጅ አለ። ነገ ይሄ ከሄደብኝ ስራ አቆማለሁ ብላኛለች። ተመልከቱ ያን ያደረገችልሽ ሂጂና አሁንም ስሟን ጠርተሽ ማንን ክሊር አድርጊ። ስሟን ጠርተሽ ሌላም አለች እንደዚሁ የምትረዳሽ እሷንም ስሟን ጠርተሽ አክብሪ። ሌላው ልጁን ይቅርታ ማንን እንዳንቺ ቤተሰቦች የጂጂ ቤተሰቦች የማን ነው የጉቺ ቤተሰቦች እያለቀሱ ተከታይ ስላለሽ ያ ሲቀርብ እየታየ ነው እየተቆራረጠ። ልጁስ ምን ይሰማዋል? የውሸት ታስሮ ቢሆን ሴታፕ ተደርጎ ቢሆን ዩኒቨርሲቲ ማስተማሩ ተረሳ፣ የወርቅ ሜዳሊስት መሆኑ ተረሳ፣ ትናንት ስንት ፋብሪካ መትከሉ ተረሳ። ዛሬ ርቦት ቢሆንስ? በሽመልስ አብዲሳ ልጆች ውድቀት እንደሰታለን? መደሰት የለብንም። ሽመልስ አብዲሳ ሌላ ገዳይ ነው። ልጆቹ ምን ያውቃሉ? ህፃናት። በአብይ አህመድ ሴት ልጆች እዚህ ነው የሚኖሩ። እንደሰታለን። መኪና ቢገጫቸው እኔ አልደሰትም። የአብይ አህመድ ልጆች አንደኛ ግማሻቸው አማራ፣ ሁለተኛ ወርቁ እንዲህ ብለን የፈተን ሞጣ ያወራል ስም ይጠራል አልኳችሁ። ምንም ማድረግ አልችልም። እህቴ ልንገርሽ ሁሉም ነገር አላፊ እንደ ጉቺ እኔን የበደለኛል። ቆይ ጋይስ ዜናውን ይኝ እንዲያወጣሁት ዋይ እኔ የምጠየቀው ጋይስ አክብሬያችሁ ሁሉን ነገር እሺ ስል አርም ተቀብተሽ ሂጂ ስትሉኝ እንድቀባ 4 ስጡኛ። እሺ ያ ማንም ምራቁን ሲጠፋ ያክታ መጥፊያ ለመሆን ጣሳ ሆነሽ ቅረቢ አትበሉኛ። እሺ ዜናውን የዘገበው ድሬዳዋ ፌስቡክም ሚዲያም ነው። እሺ ዛሴት ዋይ እኔ ላይ እንዴ ከዛ አርፎ ተርፎ ራሳቸው አይደል እንዴ ሄለን አሳያዘችው ያሉት በሌለውበት አድርተው ምናምን እንዴ ሞኬ ሁላ ሄዶ ለአቡፋኖ ሁላ ሲነግረው የነበረው ምንም የማያውቀውን አቡፋኖ ራሱ ሲያሳምኑ አልነበረ? እኔ እዚህ ነገር ውስጥ የለውም። ሄለንን ታርጌት ታስገባለሁ ብላችሁ የምትሄዱት መንገድ እናንተን ገደል እንዳይከት ተጠንቀቁ ማለትም አልችልም። የእውነት በእንደዚህ አይነት መንገድ ማናግራችሁ አንድ ለእኔ ፖዘቲቭ ስለሆናችሁ ነው። ግን ያለን ነገር መናገር ብልግና አይደለም። ኦልሬዲ የተዘገበ ነገር እሺ እንትናን ይቅርታ በይ እንትናን ቶፒኬ ይቅርታ አይደለም። ሙሉ ለሙሉ ዩርን ይቅርታ በይ ማሬ በይ መታ ጊፍት እንድትሰጥሽ ምናምን እኔ አሁን ጊፍት እንዳትሰጠኝ ስል ዩርን ይቅርታ አልጠይቃት። ዩርን ይቅርታ አልጠይቃት። ምክንያቱም ጊፍት መታ እንድትሰጠኝ አልፈልግም። እስካሁን ላደረገችልኝ ነገር አንድ ቴንኪው
ሁለት ኔቨር ፎርጌት። ግን እንደገና ሌላ ጊዜ መታ ሰፖርት እንድታረገኝ ወይም ደግሞ ጊፍት እንድትሰጠኝ ለዛ ለማባበያ ዩርን ይቅርታላት አልል። ምክንያቱም ተነጋግረን መሰለኝ ዩር ከአንድ ሰዓት የበለጠ አውርተናል አይደል? አውርተናል። የተግባባን መስሎን የጨረስነው ራይት? ያ እኔ I have respect. I say every time. I have credit. ግን እንደገና መተሽ ጊፍት እንድትሰጪኝ ድራማ አልሰራም። እሺ ፕሊዝ። አይ ኖ ብርሽን ያወጣሽው ሰፖርት አድርገሽኛል፣ ከጎኔ ነበርሽ ምናምን ፔጄ አታክ በሚደረግበት ሰዓት ያ ማለት ነጠላ ዘፈን እኔ አልለቅም የይቅርታ የሚል ማለት ነው። ፎር ዋት? በጣም የተረዳዳ መሰለኝ። በጣም 1 ሰዓት ተኩል ድረስ አወራን አይደል ዩሪዬ? ከኔ ጋር 1 ሰዓት ተኩል አውርተሽ በእንደዚህ ነገር እንደዚህ ነው እንደዛ ነው የምትሉ ከሆነ ድራማውን ትፈልጉታላችሁ። እኔ ደግሞ ትልቅ ሰው እንድትሆይ ልጅሽ እንድታሳድግ ስራሽ እንድትቀጥይ ጥሩ ነሽ መካሪ፣ ጥሩ ነሽ አዛኝ፣ ለአንቺ እንደታዘነልሽ ቀጥይ ነው። የጂጂ ወንድም የጉቺ ወንድም ውድቀት ላንቺ መደሰቻ መሆን የለበትም። ጉቺ ጋር አዋርዳሻለች፣ አዋርዳሻት፣ ይዋጣላችሁ፣ አያገባኝ። ይሄ ግን የሞጣን ቁጥር የሰጠችሽና ዩር ስኔ ጋር ስላገናኘችሽ ለምን አላመሰገንሻትም? ጋይስ ስንት ሰውን የማን የእንትና ቁጥር ሰጠኝ፣ የእንትናን ቁጥር የሰጠኝ እንትና ነው፣ የእንትና ቁጥር የሰጠኝ እንትና ነው እያልኩ ያን ሁላ ሰው ነው እንደማመሰግነው? ምንድነው? ለምንድን ነው የተፈለገው? ሃይ ሞጣዬን ቁጥር ስንት ሰው ነው የሚያውቀው? አሁን ይሄም ክሬዲት ያስፈልገዋል፣ ይሄም እንዲወራበት ይፈልጋል። ሰው ግን ዝም ብለህ ስትሰማው እንዴት ሊያረግ እንደሚፈልግ ግን ጋይስ እያያችሁ ነው። አልሸፍንም፣ ሙሉ ጥቡት ከፈለጋችሁ። ሞጣዬ ምን ሲል ነበረ? የሆነ ቪዲዮ እኔ ጋር ነበረ። ቁጥሬን እንኳን የሰጠችሽ እሷ ነች። ለምን ለዛ አላመሰገንሻትም? የሞጣን ቁጥር ስንት ሰው ነው የላካችሁልኝ ጋይስ? የጅንኑ ነው እንኳን ብላችሁ ስንት ሰው ነው የላካችሁልኝ? ስንት ሰው ነው ለሞጣዬ ራሱ ቮይስ ልከው ለሞጣዬ የኛ ልጆች ይዩ ታውቅ። ሌላ ቶፒኮች ላይ ስለማላወራ ስታወሩ ልስማ ብዬ ለማራዘሚያ ነው እንጂ ወይ የሸወዳችሁኝ አይደለም፣ ወይ የተለየ ሐሳብ ኖሯችሁ ኢንተረስት አድርጎኛል። በየቀኑ ለእናንተ መታሰቢያ ሻማ እንዳበራላችሁ ነው የምትፈልጉት? መዘከርታ እያልኩኝ እንትና ሳታመሰግኝ እንትና እንደዚህ አረግሽ እንትና እንደዚህ አረግሽ። ቡቺ ያለ ቡቺ ለሊቱ አይነጋም እንኳን አብዮቱ የምትሉ ከሆነ አብራችሁ ለምን አትዳፈኑም? ከፈለጋችሁ የፈለጋችሁትን አምጡ ከእንግዲህ እሺ። የማንም ቆሻሻ ቂጥላሽ ግን አታርጉኝ። የፈለጋችሁት do it what you need። የፈለጋችሁት from ዛሬ እሺ። የማንም ልቃሚ የሰው ልክ አያውቅም፣ ቢያውቅም አይጠነቀቅም ማለት አሁን ነው። እናቴ ትሙት የምትችሉትን አድርጉ። አይዶን የኔ የራሴን ኢነርጂ። ሰው ጨካኝና ባለጌ ለመሆን ምንም ህሊና ያስፈልገው፣ ጀስት ባለጌና ጭካኔ ብቻ መሆን ነው የሚያስፈልገው። ዱኢት እሺ። ያ አብዮታችንም ሌሊታችንም አይነጋም ካለ ሸርሙጣ ካላችሁ ፕሊዝ ዱኢት። በማለም ነው የምትደውሉልኝ? የሸርሙጣ ልጆች ቁሻሻ። ድሮም ቡና
ቤት ውስጥ ገብቶ መዝሙር መክፈት ለመቀዘፍ ነው። ቡና ቤት ውስጥ ኮንዶም ነው የሚሸጠው፣ ቢራ ነው የሚሸጠው፣ ሌላ ነገር የለም። ቡና ቤት ውስጥ መጽሐፍ ቅዱስና መዝሙር እንዲሸጥ እያዘዛችሁ ያላችሁት ሁሉም በቦታው ያምራል። እናንተ ወደ ዘሩ ሰዱትና በዘር ሰፖርት ተደራረጉ። እናቴ ትሙት እኔ ሐቄና እናቴ ትሙት እናንተ የፈጠራችሁት ጭካኔና ብልግና በዚህ ብቻ ወጣችኋለሁ። ሂዱበት። እሺ ፕሊዝ ዱ ኢት ብያችኋለሁ። አሁን አድርጉት። ስሙ፣ ህይወቴ በእናንተ እጅ ላይ አይደለም። የፈጠረኝ ጌታ እንኳን እንደናንተ አልተመጻደቀም። ገብቶቿል። ነፍስና ልብና ኩላሊትን የሚመረምርና ወደ ምድር ያበቃን ጌታ እንኳን እንደናንተ አልተመጻደቀም። እሺ ያ ምድር አንድ ውሃ ትንሲልን ፓርላይዝ የምትሆኑላ አትመጻደቁ። እናንተ በምትሄዱት ስፈልጉ በዘሪዱ እናንተ ብሶት የወለደው ከተማ ይባላል። እኔ ደግሞ እናንተ የፈጠራችሁ ጭካኔና ብልግና እናቴ ትሙት እኔም በዛም ሞገታችኋለሁ። የኔም ብልግና የኔን ጭከና እስከ ሀገር ቤት ነው እኔም ደግሞ ምዘልቃት። ሰው ልጅ ስርዓት አይወድለት። ብዳታ ነጭ ደም ሴልሽ እጅሽ ላይ እጄላችን ላይ ነው አላችሁ እኮ። እናንተም ባሰባችሁት መንገድ እናቴ ትሙት ሄዳለሁ። ቁሻሻ የእውነት